ሐዋርያትነት ተከታይነቴ አሁን ኦርቶዶክሳውያን ኢየሱስ አማላጅ ነው ሲባል እንደማትቀበሉት ሁሉ ልክ ነው። እንዴት አምላክ ማንን ይማልዳል በሚለው ሐሳቤ ግን ማስታረቅ ሲባል ኢዚ ነው ለእናንተ። አይ ቲንክ ላይምሯችሁ መጀመሪያ ላይምሯችን ነው አንድ ነገር የምንቀበለውና እግዚአብሔር ከማን ጋር ነው የሚያስታርቀን? ራሱ ካልታረቀን ታራቂና አስታራቂ የሚባለው ሐሳቤ ምንድነው? እስቲ መምህር በረከት ቢነግሩኝ። ማስታረቅ ራሱ እኮ ምንድነው የሚጠቅመው? አምላክ ራሱ ካልታረቀን እንግዲህ ከገባሁት ባጭሩ ያው አምላክ ነው እኮ ራሱ የታረቀበት መንገድ የታረቀን መንገድ ግን በክርስቶስ በኩል ነው በሱ ስራ በኩል ነው የታረቀን ነው እንጂ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ በክርስቶስ እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበረ ይላል። ስለዚህ ያው እግዚአብሔር ከራሱ ጋር ነው ያስታረቀን፣ ግን ሲያስታርቀን በክርስቶስ በኩል በሱ በስጋዩ በሰውነቱ በሰራው ስራ በከፈለው ዋጋ በዚያ በኩል ነው የታረቀን። መምህር በረከትዬ በኩል የሚል የለም እኮ እዛ ቦታ ላይ እግዚአብሔር ራሱን የታረቀን። በኩል የሚለው ሰዎች ነው የሚጨምሩት። እግዚአብሔር በክርስቶስ ሆኖ ታረቀን ይላል እንጂ በኩል ሲባል እሺ በኩል የሚለውን እንደዚህ ልትወዱት እኔ ስላሴ አማኝ ካለ መሆን የተነሳ ሁለት ነው። አንደኛው ለአንደኛው በኩል ብለዬ መረዳት እችላለሁ። አለዚያ እግዚአብሔር በስጋ በመገለጡ እናንተ አንድ ኔቸር አማኝ ስለሆናችሁ እግዚአብሔር በስጋ በመገለጡ እርቁ የተፈጸመው በስጋ ሰውነት ነው እንጂ በኩል ካሉ ሌላ ከአንድ አምላክ ወደ ሌላኛው አምላክ እርቅ እየተደረገ ነው ወይስ ቢባል እንደዛ ነው አሁን የሚመስለኝ ሲያወሩ መምህር በረከት። ከዛ አንፃር እስቲ አይ ክርስቶስ ሰው ስለሆነ በሰውነቱ በሰራው ስራ ለማለት ነው። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ወልድ በተለየ አካሉ ሰው ስለሆነ በሰውነቱ በሰራው ስራ ሰው ሆኖ የሰው ልጆችን መከራ ተቀብሎ ዋጋ ከፍሎ በሰራው ስራ በዚያ ስራ ታርቀናል ለማለት ነው እንጂ ሁለት አምላክ ነጣጥለን አብንና ወልድን ነጣጥለን አናቀርብም። ይሄ መነጣጠል ምናምን እኛ ጋር የለም። ይሄ መነጣጠል ምናልባት በእነሱን መነጣጠሉ ትንሽ ስሜቱ ሊኖር የሚችለው የፕሮቴስታንት ራዲካል የሆነ የፔናል ሰብስቲቲዩሽን አስተምረዋል። አብንና ክርስቶስን ቀጭና ተቀጭ የሚያደርግ እንደውም በሆነ ሰዓት ላይ ተለያይተው ነበር እስከ ማለት እነ ጆን ማካርተር እና እነሱ እንትን ያሉት አለ። በመስቀል ላይ ለ3 ሰዓት ያህል ኤሊኔሽን ነበረ እስከ ማለት እና የአይነት ካሪካቸር ነው ማለት ከፈንገጥ ያሉ አስተምሮች ሊኖሩ ይችላሉ። እኛ ግን ክርስቶስ በመስቀል ላይ ሲሰራ የነበረው ስራ በሰውነቱ ሰዎችን ወክሎ በአምላክነቱ ደግሞ ከእግዚአብሔር አብ ከመንፈስ ቅዱስ ጋር ሳይለይ ከእነርሱ ጋር አንድ ሆኖ፣ ምክንያቱም በአምላክ ምንድነው መስዋዕት ተቀባይ ነው እንላለን እኛ። መስዋዕት አቅራቢ ብቻ ሳይሆን ራሱ መስዋዕት ተቀባይ ነው ስለምንል እኛ ክርስቶስን በመታረቅ ከአብና ከመንፈስ ቅዱስ አንለየውም እና ለይተን አይደለም የምንናገረው። ለዩት እሺ እረዳለሁ። የኦርቶዶክስን ትምህርት ምን ይሆናል መሰሎት? አሁን እኔ ስላሴን ስለማላምን ያውቁኛል። ወይ እሺ አስቼ ከታች ሆነ ከምትጽፍ ይኸው ልክ የላለሁ። ፕሊዝ ጥያቄ ካለ እድል ተሰጥተዋል፣ ገብተህ መጠየቅ ትችላለህ። ይኸው እነ ኤፍሬምም እነ እውነተኛ ብርሃንም ተናግረዋል። ወንጌል አማኝ እንደዚህ አያምንም ብለው። ስለዚህ እኔ ተነስቼ መምህር በረከትን እነሱ ያሉትን ነገር መድገም አይጠበቅብኝም። አንተ ግን ጥያቄ ካለ ይኸው በሁሉም ሰው ነው ምልህ፣ ግባና ጠይቅ። ስራ ነህ እኮ ታዲያ መልሰውልሃል እኮ። ፕሊስ እዚህ ኮሜንት ላይ እንደዚህ አይነት ነገር አትጻፍ። ይኸው ኤፍሬም ተናግሯል፣ እውነተኛ ብርሃን ተናግሯል። ነገ ደግሞ ገብተህ እድል አለ ተናገር የምታምነውን ነገር። ስለዚህ ከኔ ጋር አታገናኘው ማለት ነው። ኮሜንት ላይ አትጻፍ ፕሊስ። ኤቪ ቀጥይ፣ አጠር ያለ ነገር።
መምህር በረከት አሁን አንዳንድ ሰዎች ከኔም እና ከራሴም ጥያቄ ሲጠየቅ መቼም ሰው ከራሱ እምነት ተነስቶ ስለሆነ አንዳንድ ሰዎች ኢየሱስ ሲጸልይ እንትን ይላሉ፣ ትንሽ ግራ ይጋባሉ። ምን ማለት ነው? ኢየሱስ ጸለየ ማለት ኢየሱስ ለምሳሌ እኔ ብጸልይ ከአምላክ መልስ ፈልጋለሁ። አምላክ ለምሳሌ ታመሜ ከሆነ እንዲፈውሰኝ፣ የሆነ ነገር ፈልጌ ደግሞ ያንን እንዲሰጠኝ ነው። በኦርቶዶክስ ትምህርት ኢየሱስ ለምንድን ነው የጸለየው? ለምን ፐርፐዝ ነው ጸሎቱ? ጥቅሙስ ምንድን ነው? ጌታ ራሱ በወንጌል የተናገረው ነገር አለ። የዮሐንስ ወንጌል ላይ የመጨረሻ ጥያቄያችን ይሁን ከኤቨን ጋር አሌክስ በእንትን እና ይህንን ለመልስ ጌታ በወንጌል አልዓዛርን ሲያስነሳ ምንድን ነው ያለው? አባት ሆይ ስለምሰማኝ አመሰግናለሁ አለና ይሄንን ስለ እናንተ ነው የተናገርኩት አለ። ምን ማለት ነው? ክርስቶስ ሌላ አምላክ አድርገው እንዳያስቡት፣ የተገነጠለ አምላክ ከእግዚአብሔር አብ ጋር የሚፎካከር አድርገው እንዳያስቡት፣ ከእግዚአብሔር አብ ጋር ያለውን አንድነት ለማሳየት በፈቃድ አንድ እንደሆኑ ለማሳየት የፈቃድ አንድነታቸውን ለማሳየት ነው እንጂ ክርስቶስ ጸሎት እንደ ቅዱሳን ጸልዮ መልስ የሚጠብቅ ይደረግልኝ ይሆን አይደረግልኝ ይሆን አይነት ጸሎት አይደለም። የሱ እንደዚያ እንዳልሆነ የምታውቂው ስለሰማኝ አመሰግናለሁ ነው ያለ። ገና ሳይጸልይ አድርግልኝ፣ አስነሳልኝ፣ አልዓዛርን አስነሳልኝ አይደለም ያለው። ምንድነው ያለው? ስለሰማኝ አመሰግናለሁ። በቃ በፈቃድ እግዚአብሔር አብና ክርስቶስ በቃ በውስጥ በፈቃድ አንድ ናቸው፣ በእውቀት አንድ ናቸው። ንግግሩ ለእኛ ነው ነው። ሁለተኛ ደግሞ ለማስተማርም ነው፣ ለአርአያነት ነው። ልክ ነህ ስፒሮስ። ምክንያቱም ክርስቶስ ሳያደርግ እናንተም ማንኛውንም ነገር ስታደርጉ ከእግዚአብሔር ጠይቃችሁ አድርጉት። ምክንያቱም ክርስቶስ ዓለምን ያዳነው በቤዛነት ብቻ ሳይሆን በአርአያነትም ነው። በእኛ ነገረ ድነት ክርስቶስ ለምንድን ነው የመጣ ብለው አባቶቻችን ሲመልሱ ለአርአያነትና ለቤዛነት ነው የሚሉት። የቤዛነት ማለት ካሳ፣ የመስቀሉ ስራ ማለት ነው። ካሳውም ከመስቀሉ ጋር ብቻ አይደለም የሚገናኘው፣ ከጽንሰቱ ጀምሮ ነው። መስቀሉ ጋር ብቻ አይደለም የካሳም ስራ። ለአርአያነት ማለት ግን በቃ በምድር ላይ ፐርፌክት የሆነ ላይፍ የሚያሳይ ሰው ጠፍቶ ነበረ ከአዳም ውድቀት በኋላ። ስለዚህ ዳግማዊ አዳም ክርስቶስ ፐርፌክት የሆነ መታዘዝ፣ ፐርፌክት የሆነ ህይወት በሰውነቱ አድርጎ ይህንን አድርጉ። ለምሳሌ ይህንን ደግሞ ምን ብሏል? እኔ በልቤ ትሑት ነኝ፣ የዋህ ነኝ እና እንደኔ ሁኑ ብሏል። እግራቸውንም ካጠበ በኋላ የሐዋርያቱን እኔ መምህርና ጌታ ነኝ። መምህር ትሉኛላችሁ፣ እውነት ነው። ጌታ ትሉኛላችሁ፣ እውነት ነው። ግን እንደዚሁ እግራችሁን ካጠብኩ እናንተ እርስ በርሳችሁ ይህንን አድርጉ ነው ያለው። ስለዚህ ክርስቶስ የሚያደርገው ስራ ለማስተማር አርአያ ለመሆንም ነው። ሁሉም ነገር ቤዛነት ብቻ አይደለም፣ የአርአያነትም ስራ አለ። ለአርአያነትም ነው የመጣውና በጣም ፐርፌክት የሆነውን የሰውነት ህይወት ለማሳየትም እና በዛ እንድንመራ ሊያደርገን ስለሆነ የመጣ የጸሎት ህይወትንም ሊያስተምረን ይህንን አድርጓል እንጂ እንደ ቅዱሳን የሆነ ጸሎት ጸልዮ እየጠበቀ ከዛ በቃ አሁን ተሰምቶልሃል፣ አሁን ተደርጎልሃል ሲባል የሆነ ነገር የሚፈጽም ካልሆነ ደግሞ እንደኛ ኧረ ስማኝ እያለ እየደጋገመ የሚጸልይ አይነት እንደዚህ አይነት አይደለም። እሺ ነገ በወንጌል አማኝ ዘንድ ያለውን በነገረ ክርስቶስ ላይ መሰረታዊ ትምህርቶች ምንድን ናቸው? ጥያቄ ለሚነሱ እዚህ እንመልሳለን። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥያቄ ነው እየጠየቅን ያለ ነው። ባይ ዘ ዌይ የማታውቁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ይሄን ይመስላል። ይሄን እያወቃችሁ መጠየቅ ትችላላችሁ ለማለት ነው። ሄብዬ እሺ፣ ሌላ ማን ይሁን መሰል? እውነተኛ ብርሃን ጥያቄ አለ ሌላ? እንግዲህ አሁን ምልጃው ላይ ማጠቃለያ ልጠይቅና ሌላ ቆም፣ እሳቸውን ባይመልሱልኝ ወይ ፌዝ ወይ ደግሞ ዛጎል ይመልስልኛል። የጠየቅኩበት ጸሎቱን ከመለሱልኝ በኋላ ነበር። ካልሆነ ሄቪ ቆይ፣ ለጠቅላላ እንደው ምልጃው ላይ ፎከስ አረግን እንጂ ይኸውላችሁ፣ ፎከስ አረግን እንጂ
ቅድም ዶክተር ዳኒ እንዳለው በኢትዮጵያ ኦርቶዶክስ ቤተክርስቲያን በነገረ ክርስቶስ ላይ በአብዛኛው እስማማለሁ በሚለው የሁላችንም ነገር ስለሆነ ነው። ከምልጃ ውጭ ያላችሁ ሌላ ጥያቄ ከሌላችሁ ኦልሞስት የኢትዮጵያ ኦርቶዶክስ ቤተክርስቲያንን በነገረ ክርስቶስ ላይ ያላችሁን ነገር ጥያቄያችሁ በዚህ ደረጃ ከሆነ እኔ ግን ከፍጥረት ቅድም አሁን ወርደዋል እንጂ ጥያቄ ነበረኝ ጽፌ ስለነበረ ክርስቶስ በስጋ ሲመጣ አምላክ ሰው ሆነ ወይስ ሰው የነበረ አምላክ ሆኖ ነው በምድር የተመላለሰው የሚል ጥያቄ ጽፌ ነበር። ኤኒዌይስ ጥያቄ እውነተኛ ብርሃን። እሺ ፈንክሽናል ክርስቶሎጂ ላይ ብቻ እየተወራ ስለነበር ነው እኔም ወደ ምልጃ ያዘነበልኩትኝ። ኖርማሊ ቅድምም የተመለሱት ምላሾች ብዙ ኮንፈርት አልሰጡኝም ነበር። እኔንም ለምሳሌ ኢኩሜኒካል የሆኑ ጉባኤዎች ተጠቅሰው ነበረ። እኛ ደግሞ እንደ ኢኩሜኒካል ጉባኤ የምንቀበለው ኬልቄዶን ጉባኤ አለ። እዚያ ጉባኤ ላይ የተነሱት ነገሮች እንዴት ይታያሉ የሚለውም አንደኛ ነገር ነው። ሌላው ደግሞ እንዲነሳልኝ የፈለግኩትኝ የነበረው ኢየሱስ ክርስቶስ በአንደኛ ቆሮንቶስ 1:13 ላይ ያለው መሰለኝ ተጠቅሶ ክርስቶስ ተከፍሏልን ከሚለው ጥቅስ በመነሳት ኢየሱስ ክርስቶስ አንድ ባህሪ አንድ አካል ነው በሚል ትርጓሜ ለመስጠት የተሞከረው ሂደት እውነት ስነ አፈታታይ መርሁን የተከተለ ነው ወይ? ጳውሎስ ስለ ምስጢረ ስጋዊ ነው ወይ ያንን ክፍል የጻፈው የሚለው ነገር ራሱ ትክክለኛ ማስረጃ የሚፈልግ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 1:13 ላይ ያለው የተጠቀሰው ጥቅስና ወደ ኦንቶሎጂካል ካመጣ ነው እነዚህ መልሶች ቢመለሱ ደስ ይለኛል። እዚህ ላይ ለማከል ማለት ነው። እዚህ ላይ ለማከል ከሁለት አካል አንድ አካል የሚለው ለጊዜው ሆልድ ላድርገውና በዚህ የተነሳውን ሀሳብ ከሁለት ባህሪ አንድ ባህሪ የሚለው ሀሳቤ ላይ እንግዲህ የተወሰኑ ዶክመንቶችን አይቻሉ። ኦሪየንታል ኦርቶዶክስ ያንን ኤክስፕሌን ያደርገችበትና በሰንበት ትምህርት ቤት የታተሙ ምናምን ኢስተርን ኦርቶዶክስ እንደዚህ የጻፏቸው ቴዎሎጂያንስ ቢሾፖች ምናምን ማለት ነውና ሀሳቡ ምንድነው? ይሄ ኒውሜሪካል አንድ አይደለም። ይሄ ነጠላ ቁጥሩ አንድ ሳይሆን በተዋህዶ ውስጥ ነው የሚቀርበው። አንደርስታንድ እሱ ሚስካል እንትን እንዳላረግ መቃላት ብዙ እንዳላቃርን ህዝብ ብሎ የመቃረን ነገር እንዳይመስል የተዋህዶ ምልከታ ውስጥ ሆነን ግን ሀሳቡ ምንድነው? በተዋህዶ ጊዜ ስጋዊ ባህሪው የራሱን ባህሪ ሳይለቅ ከዚህ በፊት ያልነበረውን መለኮታዊ ባህሪው ገንዘቡ አደረገ። መለኮታዊ ባህሪው የራሱን ባህሪ ሳይለቅ ከዚህ በፊት ያልነበረውን ስጋዊ ባህሪ ገንዘቡ ባህሪው አደረገ የሚል ሀሳብ ነው ያለው። አንድ ለመባል ላይክ የሁለቱ ባህሪያት ሙሉ ተገናዝቦት ተገናኝቶት መኖር አለበት የሚል ሀሳብ መሰለኝ። ስለዚህ ላይ ኮሚኒኬሽን ኦፍ አትሪቢዩትስ ካልንገባ ነው የተርም ምናምን ልዩነቶች እንደሆኑ በቃ 90% እኔ እሱኛው ሳይድ ላይ ነኝ። ግን እስቲ በምን ደረጃ ነው ላይክ ኮሚኒኬሽኑ በምን ደረጃ ነው የሚለውን መጠየቅ ፈልጋለሁ። ሙሉ ለሙሉ የባህሪ አንድ ለመባል በተዋህዶ ምልከታ ውስጥ እንኳን አንድ ለመባል የሁለቱ ባህሪያት ሙሉ ተገናኝቶት ተገናዝቦት መኖር መቻል አለበት እና መለኮታዊ ባህሪው ሰብአዊ ባህሪው ከመለኮታዊ ባህሪው ሊቀበል ማይችለው ሊገናኝ ማይችለው ኮሚኒኬት ሊያደርግ ማይችለው ባህሪ የለውም ወይ? ለምሳሌ አትሪቢዩት ኦፍ ኢማቴሪያሊዝምን ማንሳት እንችላለን። አትሪቢዩት ኦፍ ኢማቴሪያል ጉዝ አልባነት የምንለው አትሪቢዩት ኦፍ ኢማቴሪያሊዝም ለዲቫይን ባህሪው የምንሰጠው ነው። ሰብአዊ ባህሪው ይህንን ኮሚኒኬት አድርጓል ወይ? በቃ ጌታ የሚጨበጥ የሚነካ ነበር። ይህንን ባህሪ ላይክ እስቲ ሙሉ ተገናዝቦት አለ ወይ የሚለውን ትንሽ ሀሳቡ ክሊር ካልሆነ አጠራለሁ። እንደው ከመምህር በረከት ሌላ ሰው መሄድ ይችላል። ብሩክ ባሮክ እሺ፣ ዲያቆን እሺ። ቀድማችሁ ከተነሳችሁበት ኮንቴክስት እንዳልወጣ ስጋት ስላለኝ መምህር በረከት ቢቀጥል ጥሩ ይመስለኛል። ሁሉም ለዛ ነው። አሌክሲ የኤፍሬምንና የእውነተኛ ብርሃንን ጥያቄ ለመመለስ ልሞክርና ማቆም ይኖርብኛል። ሰዓት በጣም እየሄደ ነው። እኛ ጋር 6 ሰዓት እየሆነ ነው ሌሊት። ከሰጣኝ የኦርቶዶክስ ነገረ ክርስቶስ ብልጫው ምንድን ነው የሚለውን 2 ደቂቃ ወይም 1 ደቂቃ 2 ደቂቃ ማክሲመም ማጠቃለያ ንግግር እንዳረግ ከፈቀድክልኝ አደርጋለሁ። ጥያቄውን መልሼ ማለት ነው። በነገረ ክርስቶሳችን ፕራይድ የምናደርግበት ነገር ምንድን ነው? አካፍሉን ብትሉን
ምንድን ነው የሚለውን ለመናገር ነው። ኮንተምፕሌት እንድታደርጉት እንድታስቡት ነው። እናንተ በመጀመሪያ ይሄ ኮሚኒኬሽን ኦፍ አትሪቢዩትስ አይ ቲንክ የማይቀበል ፕሮቴስታንቶችም ትቀበሉታላችሁ አይደል ኤፍሬም? ያ ግን ላይክ የሙሉነት ባህሪያዊ ተገናዝቦትን አናነሳምኛ። እኔ ለምሳሌ ኳሊፋይ መደረግ አለበት ኮሚኒኬሽን ኦፍ አትሪቢዩትስ ሲሜትሪካል የሆነ አይነት አይደለም። ሲሜትሪካል የሆነ ኮሚኒየን ኦፍ አትሪቢዩትስ ከነገራችን ላይ ወደ ሁለት ባህሪ ይወስዳል፣ ወደ ንስጥሮሳዊነት ይወስዳል። ዝሮ ዝሮ ቦታ ነው የሚቀያየሩ ማለት ነው። እና ሲሜትሪካል በሆነ መንገድ ሳይሆን ለመለኮትና ለሰውነት በሚሆን ለሁለቱም በተስማማ መንገድ የመለኮት ለስጋ የስጋ ለመለኮት ይሆናል ነው እንጂ ይሄ እንደ ፊዚክስ እና እንደ ኬሚስትሪ አይነት በቃ ይሄ ሲሜትሪካል የሆነ ነገር የመሳል አይደለም። አንድ እንደውም ከኢስተርን ኦርቶዶክሶች አንድ እኔ ጥሩ ቴዎሎጂያን የምለው ጆርጅ ፍሎሮቭስኪ የሚባል ሰው አለና በኦሪየንታል እና በኢስተርን ኦርቶዶክሶች መካከል በነበረ ዲያሎግ ላይ የተናገረው አንድ ንግግር አለ። ንስጥሮሳዊነትን እንዴት እንደሚቃወሙ ሲናገር ኢቨን ኮሚኒየን ኦፍ አትሪቢዩትስ ሲሜትሪካል ከሆነ ላተንት ኒስቶሪያኒዝም ነው ብለን ነው የምናምነው ይላል። እና የኛም እንደዛ አስፔክት አለው። ግን ቅድም ያነሳው ኤግዛምፕል ግን ይህንን አይገልጽም ብዬ ነው የማስበው ኤፍሬም። ምክንያቱም ኢማቴሪያሊዝም ለምሳሌ ክርስቶስ እኮ ክርስቶስ ግዙፍ አካል ፊዚካል የሆነ አካል ነው ያለው እንደኛ። ከትንሣኤ በኋላ በዚያው በከበረ እኛም ከትንሣኤ በኋላ መንፈሳዊ አካል ይሆናል ስለሚል ቅዱስ ጳውሎስ ያ አለ፣ ያንን ገልጧል በአካሉ። እኛ በክርስቶስ ያ ክብር ቀድሞም አልነበረም አንልም። ከተዋህዶ የበለጠ ክብር አለ ብለን አናምንም፣ በኋላ የሚጨመር ክብር ማለት ነው። ግን ፎር ዘ ኢኮኖሚ ለድነት ኢኮኖሚ ስል ክርስቶስ አንድ ቦታ ላይ የደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጿል ክብሩን። ከዛ ውጭ ግን በአብዛኛው እንደ ኖርማል ሰው ነው ሲንቀሳቀስ የነበረው ማለት ነው። ግን በተዘጋ በር ለምሳሌ ይገባ ነበር። የተዘጋ በር ውስጥ ማቴሪያል የሆነ ነገር አይገባም። ማቴሪያል ስትሪክትሊ ማቴሪያል ካልክ አንድን አካል በተዘጋ በር ውስጥ ሊገባ አይችልም። በተዘጋ በር ውስጥ መግባት የሚችለው ስፒሪቹዋል የሆነ አካል ነው። ስለ ክርስቶስ ግን በተዘጋ በር ውስጥ ገብቷል በወንጌል ማለት ነው። ስለዚህ እኛ ምንድን ነው የምንለው? ሳይለቅ ነው ማለት ኮሚኒየን ኦፍ አትሪቢዩትስ ለቀህ አይደለም፣ ማቴሪያልነቱን ሳይለቅ ኢማቴሪያል የሆነ አትሪቢዩትን ግን ይይዛል። እና ይህንን ደግሞ ሲፈልግ ነው የሚጠቀመው። ሲፈልግ ይጠቀመዋል። ሲፈልግ ብርሃነ መለኮቱን ገልጦ ሰውነቱ እንደ ፀሐይ እያበራ እንደታየው፣ ሳይፈልግ ደግሞ እንደኛ ተራ ሰው ሆኖ አንተ አይሁዳዊ ስትሆን እየተባለ እንደ አንድ አይሁዳዊ እንደተነገረው በፈለገው መንገድ ማኒፌስት አድርጎታል ለመዳን በሚሆን መንገድ። ግን ሲሜትሪካል አይደለም። ከኢኮኖሚ ኦፍ ሳልቬሽን አንጻር ነው መታየት ያለበት የሚለው ግን የሚያስማማ ነው ማለት በቃ ስትሪክት የሆነ ሲሜትሪካል ከሆነ ወደ ስኮላስቲክ ቴዎሎጂ ነው የሚሄደው እና እሱ ነገር ያበላሻል፣ ሪዲዩስ ያደርጋል። እንደዛ ነው የእውነተኛ ብርሃን ጥያቄ። አሁንም ቅድም ያነሳው መሰለኝ አይደል? ፋንክሽናል ክርስቶሎጂ ላይ ነው አይደል? ኦንቶሎጂካል ክርስቶሎጂ ላይ ነው በሜሌ። አንደኛው ጥያቄ አስቀድመው ከተናገሩት ከአንደኛ ቆሮንቶስ 1:13 ላይ ያለውን ኢየሱስ ተከፍሏልን ክርስቶስ ተከፍሏልን ከሚለው የጳውሎስ ንግግር ተነስተው እንደዛ ብያለሁ። እኔ ይህን ምሳሌ አንስቻለሁ። አዎ እኔ ሰምቻለሁኝ ቅድም ሲነገር አንደኛ ቆሮንቶስን ጠቅሼ ክርስቶስ ተከፍሏልን በማለቱ የአንድ ባህሪ አንድ አካል የሚለውን ትምህርት ለመገንባት ነው። እንደዛ አላልኩም። ይህንን አላነሳውም። ይህን ጥቅስ እኔ አእምሮዬ ውስጥም የለም ራሱ ለዚህ ይውላል ብዬ እኔ ያነሳሁት አንድ ጌታ የሚለውን የኒቅያን ክርስቶሎጂን ያነሳሁት። አንድ ጌታ ኒቅያ አንድ ነው፣ ክርስቶስን ያለው አንድ ነው እንጂ ሁለት አይደለም ያለው። ከዛ በኋላ ግን ኬልቄዶን መጣና አንድ የምንለው በአካል ነው፣
እንጂ በመለኮት አንድ አይደለም ብሎ ሌላ ተጨማሪ ሁለትነት አመጣ ብለን ነው ኬልቄዶንን የምንቃወመው። ኤኒዌይስ እሱን ነገ እናንተ ክርስቶሎጂ ጋር እንነጋገራለን፣ ኬልቄዶን እናንተ ስለሆነ ማለት ነው። ግን አብዛኛው ነገር እኛ በኢኩሜኒካል ዲያሎግ ብዙ ነገሮች የተስማሙበት አለ። ሊቃውንቱ ባይዘወይ ከእኛ ጋር ከኢስተርኖች ጋር ምናምን ውይይት አድርገናል እና ማለት ምን ለማለት ፈልገን ነው፣ ኬልቄዶን በራሱ በጣም ብዙ ችግር ያለበት ጉባኤ ነው። ኬልቄዶን ችግር እንዳለበት ስላወቀ ነው። ነገራችን ላይ 5ኛው ጉባኤ ላይ ያንን ሪቨርስ ለማድረግ ምናምን ነበረ። ግን የኢስተርን ቴዎሎጂ የኢስተርን ኦርቶዶክስ ቴዎሎጂ በኬልቄዶን ብቻ ነው ወይ ሪፕሬዘንት የሚደረግ የሚለውን ደግሞ ሌላ እይታ አለን እኛ ሊቃውንቶቹ አሁን ሲያብራሩ ምናምን። ሌሎቹም ጉባኤያቶች ለምሳሌ የሁለተኛው ኮንስታንቲኖፕል ኬልቄዶን ላይ ዋና የነበሩ ሰዎች እዛ ላይ ተወግዘዋል። ምንድን ነው ኢምፕሊኬሽኑ? ኬልቄዶን ላይ በጣም ኢንፍሉዌንሻል የነበሩ እነ ኢባስ ሌሎች ሰዎች ካልተሳሳትኩ ስማቸውን ካልተሳሳትኩ ማለት ነው በፊት በንስጥሮሳዊነት የሚታሙ ሰዎች ከዚያ በኋላ ኬልቄዶን ላይ ደግሞ በጣም ኢንፍሉዌንሻል የነበሩ ሰዎች ሶስተኛው የኮንስታንቲኖፕል ጉባኤ ላይ ደግሞ እንደገና ተወግዘዋል። ስለዚህ ኬልቄዶንን ሪቨርስ የማድረግ እንቅስቃሴ ነበረ ማለት ነው። ኬልቄዶን ምክንያቱም ኦልሬዲ የክርስትናውን ባዛንታይን ክርስቲያኒቲን እየከፈለ ስለነበር ጥሩ ሙከራ ነው ብዬ ነው ማስበው። ጀንዊን የሆነ ቤተክርስቲያንን በኋላ ያደረሰችበት ነገር እንዳትሄድ ለማድረግ የተደረገ ነገር እንቅስቃሴ ነበር እና ኬልቄዶን በራሱ በጣም ብዙ ችግር አለበት። ግን እኔ የኢስተርን ኦርቶዶክሶችን ቴዎሎጂ በኬልቄዶን ብቻ ደግሞ ማየት አለብን ብዬ አላስብም። ሌሎቹ በኋላ ኮንስታንቲኖፕልን መታየት አለበት። እንደዛ ነው የምናስበው። ኢኖይስ በቤተክርስቲያን ደረጃ የሚነገሩ ነገሮችን እንጠብቃለን። ቤተክርስቲያን ደረጃ በቃ ይህንን በተለያየ መንገድ ፕሮፖዛሎች ይቀርባሉ። ለምሳሌ በቃ ከኤፌሶን ጉባኤ በኋላ ያሉትን እነ ኬልቄዶንንና እነ ሁለተኛ ኮንስታንቲኖፕልን ኤፌሶንን እንደ ማብራራት እንውሰዳቸው፣ ኢስተርኖቹ ማለት ነው። ኦሪየንታሎቹ ደግሞ ማብራሪያውን አንቀበልም ማለት ይችላሉ የሚል ፕሮፖዛልም ቀርቧል። ማለት ኤፌሶንን እንቀበል፣ የጋራ እናድርግ፣ እንቁምበት እንዲህ ያው እነዚህ በስኮላር ደረጃ የሚደረጉ ናቸው። በቤተ ክርስቲያን ደረጃ የሚደረጉት በክህነት ኦቶሪቲ ሲፈጸሙ ነው እና ይሄ የስኮላሮች እንትን ገና በእንጥልጥል ያለ ነገር ነው እና ለዚህ ነው ስኮላሮች የሚወያዩበት ነገር ስለሆነ የእነሱን እንትን ቢያንስ ማዳመጥ አለብን፣ እያወሩት ያሉትን ነገር ማለት ነው። ዞሮ ግን ቤተክርስቲያን በያዘችው አቋም ነው አሁን ያለ ነው። እኛ ቤተክርስቲያኗ ኬልቄዶንን ታወግዛለች። ያው መወጋገዞች ምናምን አሉ በታሪክ በዚያም በዚህም በኩል ማለት ነው እና እነሱ ፕሮብሌሞች ናቸው። የክህነት መልስ የሚጠይቁ ናቸው ማለት በክህነት የተደረገ ነገር በሲኖዶስ የተደረገ ነገር በዚያው ነው የሚመለሰው እና ይሄ ከኛ አቅም በላይ ነው። ከእውቀት ከምናምን ውይይት ያለፈ የቤተክርስቲያን ኦቶሪቲ የሚጠይቅ ነገር ስለሆነ እኛ ዝም ብለን ስፔኩሌት ነው የምናደርገው በዚህ ጉዳይ እና ዊሻችን ነው ልንናገረው የምንችለው። እኔ የኬልቄዶንን ጉዳይ እንደዛ ነው ማየው። በመጨረሻ አሌክስ 2 ደቂቃ ፈቅደልኛል ወይስ? መምህር በረከት የኔ ፋይናል ይቅርታ በጣም አሌክስ ግን ቅድም ክርስቶስ ተከፍሏልን የሚለውን ጥቅስ ማን ነበር የተጠቀመው? ለአንድ ባህል በእውነት አልሰማሁም። ድንገት ኤፍሬም ሰምተህ ከሆነ አላውቅም። እየጻፍኩኝ ነበረ። ሜይ ቢ ዛጎልም ሰምቶ ከነበረ አላውቅም። እየጻፍኩት ስለነበር ነው። መምህር እርሶ ካልሆነ የተጠቀሙት በጣም ይቅርታ። እኔ አልተጠቀምኩትም መስሎ ሊሆን ይችላል። ችግር የለም ያጋጠማል። እንደዚህ አንዳንዴ የጻፍኩኝ ስለነበር የሰማን ሊመስለን ይችላል። ችግር የለውም። እኔ ግን ለክርስቶስ አንድነት የምጠቀመው ሁልጊዜ የኒቂያ ጉባኤ የወሰደውን በአንድ ጌታ የሚለውን ነው። አንድ አምላክ አለ፣ አንድ ጌታ አለ ብሏል ጳውሎስ። የኒቂያ ክሪድ ላይ ደግሞ በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለዋል ከጳውሎስ ወስደው። ስለዚህ ክርስቶስ አንድ ነው። በቃ ክርስቶስን አንድ ነው ብሎ ጀምሮ ነው ኤክስፕሌን ማድረግ የሚቻለው። ምክንያቱም ጳውሎስ አንድ ጌታ ነው ያለ፣ ኒቂያ አንድ ጌታ ነው ያለ። አንድነቱን ግን ይሄ የሆነ ስጋውን ያጠፋ መለኮቱን ያጠፋ አንድነት ሳይሆን
በተዋህዶ ያለ አንድነት እንደሆነ ግን ማብራራት ያስፈልጋል። ይህንን ያልኩት እኔ። ይቅርታ መምህር በረከትን እኔ ልጠይቅ። ፋይናሊ ወርዳለው ትላንት ምን ተባባልን? ድንገት የወንጌል አማኙ ሳይድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ኢየሱስ የተለየ ኢየሱስ ነው ብለን አናምንም ከወንጌል አማኙ ተብሎ ሀሳብ ተነስቷል። ምን ማለት ነው? አሁን እኛ ቅድምም ኤፊም ብሏል፣ እውነተኛ ብርሃንም ብሏል። ብዙዎቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉ ላይ የምታምነውና የወንጌል አማኝ የሚያምነው የተለየ ነው ብለን አናምንም። የትምህርት ግን ልዩነት አለ ማለት አሁን ቅድም ልክ ከነገረ ምልጃው ምናምን ጋር በተያያዘ እንጂ የተለየ የኔ ጥያቄ የኢትዮጵያ ወንጌል አማኝ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከምታምነው ኢየሱስ የተለየ ነው ብሎ ማመን ይቻላል? እቺ ናት የኔ ጥያቄ። ዜዴኛ ነገረ ቤተክርስቲያናችን እንደ ፕሮቴስታንት አይደለም፣ ኤክሌሲዮሎጂያችን ነው የሚወስነው። እኛ ከቤተክርስቲያን ውጭ ክርስቶስ በእውነት ይመለካል፣ እውነተኛውን ክርስቶስን የምታመልክ የሆነች ቤተክርስቲያን አለች፣ የሆነ ኢንስቲቱሽን አለ ብለን አናምንም። ኤክሌሲዮሎጂያችን አይፈቅድም እሱን ለማለት ማለት ነው። እንደ ፕሮቴስታንት ደግሞ እኛ በኢንቪዚብል ቸርች አናምንም። ማለት ቸርች ማለት እዚህ ዲኖሚኔሽን ብቻ ሳትሆን ከዛም እዛም ያለች ነች ብለን አናምንም። ምክንያቱም ሳክራመንትስ አሉን። ሳክራመንት ውስጥ ግዴታ ቫሊድ የሆነ ሳክራመንት ነው ቤተክርስቲያን የሚያሰኛት ብለን ስለምናምን ማለት ነው። ስለዚህ ከቤተክርስቲያን ውጭ አለ በሆነ ግሩፕ ኦፍ ፒፕል የሚመለክ እውነተኛ ክርስቶስ አለ ብለን ብንናገር ከኤክሌሲዮሎጂያችን ጋር ይጣላል። በኢንዳይሬክትሊ ዘኢንቪዚብል ቸርች እየተቀበል ነው ማለት ነው። ስለዚህ እንደዛ አንልም። ግን እኔ የምለው ምንድነው የምለው እኔ ግን በየቦታው ክርስቶስን ከእውነት የሚፈልጉ የሚጸልዩ ስለሱ ትምህርት የሚያጠኑ ከክርስቶስ ጋር ሳም የሆነ ነገር ያላቸው ሰዎች አሉ ብዬ ነው የማምነው። እንኳን ፕሮቴስታንት ውስጥ ማህተመ ጋንዲም አለው። ማህተመ ጋንዲ ክርስቶስን ይወድ ነበር ይባላል፣ ባያምንበትም ማለት ነው። ስለዚህ በፕሮቴስታንት ቸርች በምናምን እንደዚህ ክርስቶስ በዚህ በቸርች ደረጃ እውነተኛ ክርስቶስ አለ ምናምን በሚል ሳይሆን በተለያየ ቦታ ግን እውነተኛ ክርስቶስን የሚፈልጉ ሰዎች አሉ እና እኔ ምንድን ነው ብዬ የማምነው ክርስቶስ እነሱን ወደ ቤተክርስቲያን የሚጨምርበት ወይ አለው። እኛ አንገድብም ማለት የክርስቶስን ስራ አንገድብም። በቃ እዚህ ውስጥ ብቻ ነው ብለን አንገድብም። ከተለያየ ቦታ ያሉ ሰዎችን ወደ እውነተኛዋ ቤተክርስቲያን የሚጨምርበት መንገድ አለው። በቃ እኛ የማናውቀው መንገድ አለ። እንደዛ እናምናለን። ስለዚህ እንደ ዲኖሚኔሽን ይሄ ዲኖሚኔሽንም እውነተኛ ክርስቶስ ያምናል፣ ይሄ ዲኖሚኔሽንም እውነተኛ ክርስቶስ ያምናል ካል ከኤክሌሲዮሎጂያችን ጋር መጣላት ነው። እንደዚህ አይነት ኤክሌሲዮሎጂ ነገር ቤተክርስቲያናችን አይፈቅድም። ይሄ ነው አሌክስ። ስለዚህ በወንጌል አማኝ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት አይነት ብለን እኛ በምናምነው በወንጌል አማኝ የለም ተብሎ ነው የሚታመነው። ባጭሩ ያ እንደ ኢንስቲትዩሽን ክርስቶስን የምታመልክ ኢንቪዚብል ቸርች አለች እኛ ማናቃት በምድር ላይ ማለት ነው። ወይም ደግሞ የሆነ ከኦርቶዶክስ ቤተክርስቲያኖች አለ የሆነ የክርስቶስን ነው የሚያመልክ ብለን እውቅና የምንሰጠው የለም። ምክንያቱም እንዳልከው ኤክሌሲዮሎጂያችን አይፈቅድም። ሳክራመንት አለ። ለምሳሌ ቫሊድ የሆነ ሳክራመንት በሌለበት እውነተኛ ክርስቶስ ይመለካል ብለን ልናምን አንችልም። ሳክራመንታችን ጋር እንጣላለን፣ ቴዎሎጂያችን ጋር ማለት ነው። ስለዚህ ይሄ ጥያቄ ለእኛ ከኤክሌሲዮሎጂ ጋር በጣም የተያያዘ ነው ከነገረ ቤተክርስቲያን ጋር። ግን ዶክተር አረጋን ያለው ይቅርታ መምህር በረከት እሺ እኔ መደምደሚያ ነገር ነው የጠየቁት። 2 ደቂቃ አሌክስ ከፈቀድክልኝ አለው። እየሰማሁ ነው። እሺ እዛ ደግሞ አረጋ ይቀጥላል። እንትን መምህር በረከት ማጠቃለያ ይስራና ይውጣ ትፈቅዳላችሁ አይደል?
ያ ይቻላል፣ ከቸኮሌ ይቻላል። ግን ጥያቄ የሚያስነሳ ብዙ ነገር ነው ያነሳው ለማለት ነው። ግን ቀጥል፣ ይህንን አስበህ ቀጥል አንተ። ኦፍኮርስ። እሺ የእኔንም አይዲያ ስለጨፈለቀው አሌክስዬ፣ እኔ ትላንትና ሊትራሊ ይለያያሉ ብዬ ነው ትላንትና የተነሳሁት። ለዛ ብዬ ነው ይቅርታ። ግን ምን እናድርግ መሰል አሌክስ፣ እሱ ከጨረሰ በኋላ እኛ ጥያቄያችን ያልተመለሰ ከመሰለን እሱ ላይ የተወሰነ ነገር እንላለን ወይ እሱ እንትን ይላል። ይሄ ነገር እንዳልኳችሁ የኤክሌሲዮሎጂ ጋር ነው። አሁን ቅድም የመለስኩት መልስ የነገረ ቤተክርስቲያን የሳክራመንት የምናምን ጉዳይ አለ። ስለዚህ ግዴታ ነገረ ቤተክርስቲያናችን ሌሎችን የምናይበትን ነገር ይገድባል። በዛ ነው ማየት ያለባችሁ። ማለት ኮሄረንት መሆን አለበት አስተምሯችን። እንደዛ ነው። ሳክራመንት ካሌለ የክርስቶስ እውነተኛ አገልግሎት እውነተኛ ቸርች የለችም ካል፣ ከዛ ደግሞ እዚህ ቦታ ደግሞ ክርስቶስን በእውነት የሚያመልክ አለ ካል ተጣላ ማለት ነው። ከእሱ አንጻር እዩት፣ ከኤክሌሲዮሎጂ አንጻር። እኔ አሌክስ ብዙ ሰዓት አይደለም መደምደሚያ ላይ የሚፈጀው። አይኔ ገብቶኛል። ግን ነገ እውነተኛው ብርሃን ነገ በወንጌል አማኞች ማብራሪያ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከወንጌል አማኞች ይለያል በነገረ ክርስቶስ ላይ ብለህ መሄድ ትችላለህ። ግን አሁን መምህር በረከት ያመጡት ሀሳብ እኔ እረዳለሁ። ማጠቃላይ ስሩ ካላችሁ ሰርተው። እሺ እኔ አጭር ነገር ነው፣ ቅድምም አንስቼዋለሁ። የኢትዮጵያ ቤተክርስቲያን ነገረ ክርስቶስ በጣም በጣም ያልታየ አስፔክት ብዬ የማስበው የኢትዮጵያ ቤተክርስቲያን ክሪስቶሎጂ ዲፕሊ በጣም ዲፕሊ መጽሐፍ ቅዱሳዊ እና በተለይ አዲስ ኪዳናዊ ነው። በአዲስ ኪዳን ክርስቶስ እስራኤልን ነው ሪፕሬዘንት አድርጎ የመጣው መሲህ ማለት ነው። ክርስቶስ ማለት የሆነ 1% ብቻ ሳይሆን ክርስቶስ 1% ነው በእርግጥም፣ ግን ከጀርባው ህዝብ አለ። በእስራኤል ታሪክ መሲህ ከጀርባው ያሉትን ህዝቦች የእሱ ሞት ከነሱ ሞት፣ የእሱ ትንሣኤ ከነሱ ትንሣኤ፣ የእሱ ክብር ከነሱ ክብር ጋር የሚገናኝ አለና ክርስቶሎጂ ከኤክሌሲዮሎጂ ጋር በፍጹም አይለያይም። አንለስ ኒው ቴስታመንት አዲስ ኪዳንን ሪዲዩስ ካላደረግን ካላበላሽን በቀር ማለት ነው። እና እኛ በኦርቶዶክስ ቤተክርስቲያን ነገረ ክርስቶሳችን በጣም ዲፕሊ ኤክሌሲዮሎጂካል ነው። ዲፕሊ ኤክሌሲዮሎጂካል ነው እና ብዙ ጊዜ በፕሮቴስታንቶች የምታዩት ይህንን እንደ ዳይኮቶሚ ነው ማለት በቃ ቅዱሳንን እያጎሉ ክርስቶስን ሸፈኑ። ስለ ቅዱሳንን 30 ቀን ይዘክራሉ። ክርስቶስ ግን 2 ቀን 3 ቀን ነው በሳምንት የሚደረገው። ይሄ በጣም ስህተት ነው። እያንዳንዱ ቀን የክርስቶስ በዓል ነው። እያንዳንዷ 30 ቀን የክርስቶስ በዓል ነው። ለምን መሰላችሁ? በእያንዳንዱ የቅዱሳን በዓል የክርስቶስ ስጋና ደም ነው የሚቀርበው። የክርስቶስ ምስጋና ድነት ነው የሚሰበከው። ቅዳሴው ሙሉ ሂስትሪ ኦፍ ሳሊቬሽን ማለት ነው የሚነገረው። ቅዱሳን እንደ ምክንያት ነው መታሰቢያ ነው ቀኑ እንጂ ሪሊ እያንዳንዱ ቀን ግን የክርስቶስ በዓል ነው እና እኛ 30 ቀን 365 ቀን የክርስቶስ በዓል ነው ባይዘወይ። ለምን ቅዳሴውን ብታዩት ለምሳሌ ነገ ማን ነው? ነገ የሆነ የአንድ ቅዱስ በዓል ነው አይደል? ቅዳሴው ላይ ያ ቅዱስ የሚነሳው አንድ ቦታ 2 ቦታ ላይ ሊሆን ይችላል። ክርስቶስ ግን 70-80 ጊዜ ይነሳል ስሙ እና እነሱ ምክንያት ናቸው እንጂ ኤክሌሲዮሎጂው ራሱ ነገረ ቤተክርስቲያናችን የሚወክለው የሚወስደን ወደ ክርስቶስ ነው እና የኦርቶዶክስ ቤተክርስቲያን በጣም ቢዩቲፉል የሆነው ነገረ ክርስቶስ ምንድን ነው? ነገረ ክርስቶሱ ኤክሌሲዮሎጂካል ነው በጣም ዲፕሊ እና ይሄ ምንድነው ደግሞ ክርስቶስ ራስ ቤተክርስቲያን አካል የሚለው ክርስቶስ ሙሽራ ቤተክርስቲያን ሙሽሪት የሚለውን ተዋህዶ አንድነት በጣም በጣም ዲፕ እና ሚስቲካል በሆነ መንገድ የሚያሳይ ነገረ ክርስቶስ ነው ያለን። ይህንን በደንብ አጥኑት። በተለይ ፕሮቴስታንቶች ይህንን ብታዩት ጥሩ ነው ብዬ አስባለሁ። እግዚአብሔር ስትልኝ አሌክስ፣ እግዚአብሔር ያክብርልኝ። በጣም ስነስርዓት ባለው መንገድ
በክብር ሀሳብ እንድሰጥ ጊዜ አንዳንዴ ረዘም አደርጋለሁ። የሆነ ነገር ሳላብራራው ከቀረው ይቀነሳል፣ ሀሳቡ ይጎላል እያልኩ እንደዛ አደርጋለሁ እና እሺ እናመጣል እንደዛ ያረኩ ሳረዝም እየታገስክ ነው ጊዜ ሲሰጠኝ ነበረ። በጣም አመሰግናለሁ ፓስተር አሌክስ። ሳይወጣ አንድ ደቂቃ ለዛ ነው ይቅርታ አቋረጥኩት መሀል ገባውና ጥያቄ ልጠይቅ ይቅርታ አንድ ደቂቃ ስጥኝ ይቻላል? መምህር ቀጥይ። መምህር በረከት ከፈቀደ እናረጋም አሉ ለነገሩ። እሺ እሺ። አይ እርሶን ነው በተናገሩት ላይ ስለሆነ ጥያቄ እርሶ ይመልሱልኝ። በነገረ ቤተክርስቲያናችሁ እንትን ስትሉ ቅድም አይ እኛ አንዲት ቤተክርስቲያን የምንለው ያው ኢትዮጵያ ኦርቶዶክስ ጨምሮ ኦሪየንታል ብቻ ናት ነው። ምክንያቱም ነገረ ቤተክርስቲያናችሁ ከኦሪየንታል ውጭ ያሉ ክርስቲያኖች ከሳክራመንት ማለት አንድ ላይ ሳክራመንት ስለማትወስዱ ከዛ ከሳክራመንት ጋር ተያይዘው ስለሆነ የመለሱት። ስለዚህ እኛን ፕሮቴስታንት ለጊዜው ይቆዩና ጥያቄ ምንድነው ኢስተርና ካቶሊክ እንዴት ነው በእናንተ የሚታዩት? ማለት ከጥንታውያን እንትን አንጻር ያው ካቶሊክም ክርስቶስን በምልአት አያምኑትም ብላችሁ ነው የምታምኑት፣ ኢስተርም ጭምር። ይሄን ከሆነ ከዛ ቀጣይ ጥያቄ አለኝ ከመልሶስ እንትን ማለት ነው። ጥያቄ ግልጽ ከሆነ ሀና ቅድም የመለስኩት ይብቃይ። በዚህ ጉዳይ ላይ እኔ ከኤክሌሲዮሎጂ አንጻር ነው የመለስኩት። ነገረ ቤተክርስቲያን ብዙ ቤተክርስቲያኖች የክርስቶስ ቤተክርስቲያን ሊሆኑ ይችላሉ ብሎ ሊያስሄድን አይችልም። ክርስቶስ ብዙ ሙሽራ የለውም እና ሲጀመር ካቶሊክ፣ ኢስተርን፣ ፕሮቴስታንት ምናምን የተባልነው በአስተምረው ተለያይተን ነው እና እኛ ደግሞ ክህነት ትክክለኛ የሚሆነው ብለን የምናስበው በአስተምረው ትክክል ከሆነ ነው። አፖስቶሊክ ሴክሴሽን ብቻ የክህነት ተዋረድ አላቸው። ልክ ነው። ካቶሊክ፣ ኢስተርን አላቸው። ግን አስተምሯቸው ላይ ችግር አለ ብለን ካመን አፖስቶሊክ ሴክሴሽን የክህነት ተዋረዱ የሚመጣው የትምህርት ተዋረድ ካለ ነው ብለን ነው። ስለዚህ በትምህርት አንድነን ስንል ነው እንደ አፖስቶሊክ ሴክሴሽኑንም እውቅና የምንሰጠው ማለት ነው። እና ይሄ ነው እንደ ኤክሌሲዮሎጂ ይህንን ነው የምንመልሰው። በሊቃውንት ደረጃ የሚደረጉ ውይይቶች ምናምን ግን አሉ ከካቶሊክም ከኢስተርንም ጋር ማለት ነው። እኔ ሆፕ የማደርገው እነዚህ ውይይቶች አብዛኛው እንትን ፖለቲካና ካሪከርቸር አለ። ምንድን ነው እንዲህ ካልክ እንዲህ ይመጣብሃል የሚል ወዚህ ከሄድ ከዚህ ያስብልብሃል የሚል በጣም ፍትጊያ ነበረ በመጀመሪያዎቹ እነዚያ ታሪክ ማለት ነው። እና አሁን ያ ፖለቲካም ትንሽ ስለቀነሰ እና ክርስትናው ዓለምም ወደ አንድ መምጣት ስላለበት እነዚህን ነገሮች አሸንፈው አስተምሯዊ አንድነት ከመጣ ቤተክርስቲያን በአስተምሮ አንድ ነን ካል ለምሳሌ ከካቶሊክና ከኢስተርን ጋር አውቶማቲካሊ የክህነት ጥያቄ አናነሳ ማለት ነው። በአስተምሮ አንድነት ከመጣ በቃ በትምህርቱ ምክንያት የመጣውን ውግዘት ማንሳት ነው። ከሌሎቹም ጋር እንደዚሁ አፖስቶሊክ ሴክሴሽን ላይ ጥያቄ የምናነሳውን ደግሞ የትምህርት ብቻ ሳይሆን የአፖስቶሊክ ሴክሴሽን ጥያቄ ይነሳል ማለት ነው። ስለዚህ እንደዛ ነው። ከኤክሌሲዮሎጂ አንጻር ነው የመለስኩት። ምክንያቱም ምን መሰለሻና እኛ በስጋው ደግሞ አንድ የማትሆን በምድር ላይ የተለያየች ቤተክርስቲያን አለች ብለን አናምንም። በቅዱስ ቁርባን አንድ ካልሆን በቃ በቅዱስ ቁርባን አንድ ማንሆን ግን እውቅና የምንሰጣት ቤተክርስቲያን የለችም። እውቅና ከሰጠናትማ በቁርባን አንድ መሆን አለብን እኮ። በቃ የቤተክርስቲያን የአንድነቷ መገለጫ ከክርስቶስ ቅዱስ ቁርባን መቀበል ነው አብሮ እና እኔ እንደውም የሉተራንም ቴዎሎጂያውን እንደዚያ ይመስለኛል እንትና ሲናገሩ ሰምቻለሁ። አንዴ እነ ጆናታን ካልሆነ ይቃረናል። ስጋው ደግሞ አብረህ የማትቀበለውን አካል ቤተክርስቲያን ብለህ ልትቆጥር አትችልም። ለምን? የቤተክርስቲያን መገለጫዋ ሳክራመንት ነው። ሳክራመንታል አንድነት ከሌለ ያም ቤተክርስቲያን ነው ያም ቤተክርስቲያን ነው ማለት አይቻልም። እና ሳክራመንታል ቴዎሎጂው ይገድበናል ነው። ያ ገባኝ። ይቅርታ በጣም እንትን ጥያቄው ስለ ኢየሱስ ነበረ።
እኛ የምናመልከው ኢየሱስና እናንተ ጋር ያለው ኢየሱስ አንድ አይደለም ይላሉ። ፓስተር ከጠየቀው ነው እርሶ እሱን ቅድም መልሻለሁ። ዋና አልሰማሽኝም እንጂ ሰምቻለሁ። በደንብ የሰማሁት እንደውም በደንብ የሰማሁት በሁለት ጆሮቼ። ምንድን ነው ያሉት? አይ እኛ በምልአት ማለት ክርስቶስ አዎ ምናምን። አሁን እኔ ብጠየቅ ኦርቶዶክስ የምታመልከው ኢየሱስና እናንተ ጋር ያለው ኢየሱስ ብባል እንደ አንድ ኢየሱስ ነው ያለው ብዬ ነው። እርሶ ግን እንደዛ አልመለሱም። ልክ ኢየሱስ ፕሮቴስታንት እና የኛ ይለያያል። አገባኝ እኮ እንትን አገባኝ። ስለ ነገረ ቤተክርስቲያናችሁ አውቃለሁ ከበፊትም። ግን ደግሞ ኢየሱስ ላይ ሆና ማለት ኢየሱስ በምልአት ካልተመለከ ወይም ሌላ ኢየሱስ ሊሆን ነው ማለት ነው። እና አውቄ ነው የኛ ጥግ አሲዤ እኛ የፕሮቴስታንት ታዲያ ካቶሊክ እና ኢስተርንስ ታዲያ እነሱ የሚያመልክት ኢየሱስ ሌላ ነው ማለት ይቻላል። ሲጀመር በአንድ ቦታ ትክክለኛው ኢየሱስ ነው የሚመለከው ካልሽ እንደዚህ ብሎ ከተነሳ አንድ ሰው በዛ ያችን ግሩፕ ወይም ያንን ዲኖሚኔሽን ትክክለኛ ቤተክርስቲያን ብሎ መናገር ግድ ነው። ትክክለኛ ክርስቶስ እየተመለከ ቤተክርስቲያን የማትሆንበት ምክንያት ምን አለ? ስለዚህ ይጋጫል። አሁን የሆነ እኔ እንደ ግለሰብ ምናምን አልኳችሁ ቅድም፣ እንደ ግለሰብ ፐርሰንስ ጄኒዊን የሆኑ ፐርሰንስ አሉ። ክርስቶስ በሆነ መንገድ ወደ ቤተክርስቲያን የሚስባቸው እኛ በማናውቀው መንገድ እንኳን እኛ አይደለም በቤተክርስቲያን ታሪክ በሌላ ዲኖሚኔሽኑ ነው ቅዱሳን እስከ መሆን የደረሱ አሉ። በቃ አሉ፣ ኤክሴፕሽንስ ማለት ነው። እግዚአብሔር በሚያውቅ ወደ አንዷ ቤተክርስቲያን የሚጨምራቸው አሉ ብለን ነው የምናምነው። እንደ ኢንስቲቱሽን እንደ ግሩፕ ግን ፕሮቴስታንት፣ ካቶሊክ፣ ኢስተርን ብለን ቸርች ናቸው ብለን ከሰጠን በቃ ሳክራመንታል ዩኒየን ያስፈልገናል ግዴታ። እውነተኛ ክርስቶስ እዚያ እየተመለከ ነው ካል ታዲያ ምንድን ነው የምንጠብቀው ታዲያ? እውነተኛ ክርስቶስ እየተመለከ ከሆነ እንዴት ነው እነዚህ ሰዎች የማይድኑት? እንዴት ነው ክርስቲያኖች ያልሆኑት? እንዴት ነው ቸርች የማይሆኑት? ስለዚህ የእውነተኛ ክርስቶስና የእውነተኛ ያልሆነ ክርስቶስ ጥያቄ ቸርች የመሆንና ያለመሆን ጥያቄ ነው። ስለዚህ ቸርች ብለን እውቅና መስጠት አለብን። እዚያ ቦታ የሚመለከው ክርስቶስ እውነተኛ ክርስቶስ ነው ካል ያ ግሩፕ ያ ዲኖሚኔሽን ቸርች ነው ማለት አለብን። የእኛ ኤክሌሲዮሎጂ ደግሞ እሱን አይፈቅድም። እንደዛ ስንት ኢየሱስ ነው ያለው? ለምንድነው ታዲያ ህብረት የምታደርጉት? ለምሳሌ ያቺ ጥያቄ ቅድም አንብቤ ነው። ታዲያ ለምንድነው የስላሴ አማኞች ተብሎ አንድ ላይ ህብረት የሚደረገው? ሌላ ኢየሱስ እያመለክን ለምንድነው ህብረት የምናደርገው ታዲያ? ማለት የባሰ እንትን አደረገኝና በቃ እኔ ጨርሻለሁ። የስላሴ ህብረት ብለን ስንል አንድ ቸርች ነው እያልን ነው እንዴ? እንደዛ አይነት ኢምፕሊኬሽን ነው ያለው? ኖ እኔ ራሴ አንድ ቸርች ነው ብዬ እኮ እያመንኩ አይደለም። ኖ እኔ ራሴ እኮ ኦርቶዶክስ እና እኔ አንድ ነን ብዬ እንደዛ አይደለም። ግን ሌላ ኢየሱስ ከሆነ እናንተ ጋር ያለው ኢየሱስ ሌላ፣ እኛ ጋር ደግሞ እንግዲህ እንግዲህ እኔ የማውቀው አንድ ኢየሱስ ነው። ግን እናንተ ከኦሪየንታል ውጭ ያሉት ክርስቲያንን ብለው ራሳቸው የሚጠሩ እያላቸው ምስል የምታወሩትና እነሱ የሚያመልኩት ኢየሱስ ሌላ ነው ተብሎ ከታመነ ለምንድነው ህብረት የሚደረገው ታዲያ? ምን አይነት ህብረት? ለምሳሌ በስላሴ አማኞች የሚደረገው ህብረት አለ፣ የመጽሐፍ ቅዱስ ማህበር አለ። ለምሳሌ አብረን እናመልካለን፣ አብረን እንቆርባለን፣ ምን እናደርጋለን? እሱ የለም፣ እሱን አይደለም። እሱ ነገር ከቁርባን ጋር ከምስጢራት ጋርማ እኮ ሰማሁኝ። ግን ህብረት አላቸው አይደለ? አንድ ላይ እንደውም በህብረት ደረጃ እኮ የሃይማኖቶች ህብረት አለ። ለምሳሌ የሃይማኖቶች ህብረት አለ ከሙስሊሞች ጋር የምናደርገው አይደል? ክርስቲያኖች እኔ እሱን አላውቅም አለን። እኔ አላውቅም። ግን አንደኛ ግን የመጽሐፍ ቅዱስ ማህበር ግን የስላሴ አማኞች ተብሎ እንደዛ ከሆነ ከኦንጂሰስ እና ከጆባ ዊትነሶች ጋር ህብረት አለን ማለት ነው። እንደዛ ከሆነ አንድ ላይ አሉ። ለሆነ ዓላማ ተሰበሰብን ማለት እውቅና ተሰጣጣን፣ ሁላችንም የእውነተኛ የክርስቶስ ቸርች ነው ተባባልን፣ ተጨባበጥን ማለት አይደለም። ይሄ ለሆነ ዓላማ ያደረግነው ኮሚኒየን እንጂ የቤተክርስቲያን ሚስቲካል የሆነ ቸርች እቺ የክርስቶስን አንዷን አካል እውቅና የመስጠት አይነት ህብረት አይደለም። በስላሴ አማኞችም ቢባል በስላሴ አማኞች የሚደረገው ህብረት እኮ በቃ ቢያንስ በዚህ አንከራከርም። በቃ ልዩነቶቻችን ከዚህ የተረፉ ነገሮች ናቸው የሚል አንድ ስቴፕ የመሄድ እንጂ
የሆነው ይህም እሱም ቸርች ነው እሱም ቸርች ነው የሚል እውቅና የመሰጠታት አይደለም። ይሄንን አሁን ምንድነው በጣም ፕሮብሌሙን አና ተረድተሽ ከሆነ ኤክሌሲዮሎጂው አይፈቅድም። ሳክራመንታል ዩኒየን ሳይኖር ሳክራመንታሊ ዩኒየን የማታደርግበት ቦታ ላይ የሆኑ ሰዎች እውነተኛ ክርስቶስ ነው የሚያመልኩ ቸርች ናቸው ካል፣ ስለዚህ ቸርች በሳክራመንት ብቻ አይደለም የምትወሰነው ማለት ነው እና ከኤክሌሲዮሎጂያችን ጋር አይሄድም ነው። ከዛ ውጭ ግን እኔ የክርስቶስን አሰራር እግዚአብሔር ከተለያዩ ቦታ ወደ ቤተክርስቲያን የሚያመጣቸው በተለያየ እኛ በምናውቀው መንገድ ደግሞ እግዚአብሔር አይሰራም ማለት አይደለም። እንደዚህ አይነት ግድብ አላደርግም። እኛ በምናውቀው በዶክትሪኑ በቴዎሎጂው ስንሄድ ግን ኤክሌሲዮሎጂ አለ። በቃ የኦርቶዶክስ ቤተክርስቲያን ኤክሌሲዮሎጂ ማለት ነው እና እሱ ቪዚብል በሆነችው በምትታየዋ ቤተክርስቲያን እኛ የክርስቶስ ቤተክርስቲያን እዛም ነች ክርስቶስ እዛ ቦታ የሆነ ፐርሰንት ዝቅ ባለ አስተምሯቸው ዝቅ ስላለ ወይም ትንሽ ችግር ስላለበት ዝቅ ብሎ ግን አለ የሆነ ፐርሰንት። እኛ ጋር ደግሞ 100% ነው። እዚያኛው ጋር 50% ምናምን ይኖራል። እዚህኛው ጋር 70% ምናምን እያልን ጄጅ አናረግም። በቃ የምናውቀው ሮያል ዌይ ነው የምናውቀው። ሮያል ዌይ አለ፣ የተጠረገ መንገድ አለ። እሷም ቤተክርስቲያን የምናውቃት ቤተክርስቲያን እሷ ነች። ከዚያ ውጭ ያለው ስፔኩሌቲቭ ነው። ከዚያ ውጭ ያለው ነገር ዊሽ ነው። ከዚያ ውጭ ያለው በዶግማ ደረጃ በዶክትሪን ደረጃ እኔን አሁን ዝም ብለሽ በግሌ ብታወርኝ እኮ ስፔኩሌሽንን ልነግርሽ ይችላለሁ እና እዚህ ጋር ግን የማወራው ዶክትሪን ነው፣ ቴዎሎጂ ነው፣ የቤተክርስቲያኗ ኤክሌሲዮሎጂ ነው። ስለዚህ ኤክሌሲዮሎጂ የሚለውን ነው የምናገረው ማለት ነው። ስፔኩሌት የምታደርገው ነገር ግን ምንድን ነው ብለሽ ብትጠይቂኝ የራሴን ስፔኩሌሽን ልነግርሽ ይችላለሁ። ስለዚህ ምንድን ነው መሰላቸው እየተወራ ያለው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገረ ክርስቶስ ላይ ቤተክርስቲያኒቷ ያላት እምነት ይሄ ነው። ስለዚህ እኛ ነገ ከቻላችሁ የምትችሉ ሰዎች የወንጌል አማኝ ደግሞ በራሳችሁ ቪው ደግሞ ይሄንን እንደዚህ ነው የምናምነው ብለን የምንለውን ነገር እናስቀምጣለን። ግን እንዲሁም ከታች አንድ ጽሑፍ አይቻለሁ መሰለኝ። ሳሚ በቃል ትጠይቃለህ። መምህር በረከት ሳይሆን እሺ፣ እንዴት ናችሁ? ሰላም ብያለሁኝ ሁላችሁንም። ፓስተር አሌክስ ሌሎቻችሁንም ሰላም ብያለሁ። አይ እኔ እንኳን ድንገት ስገባ የሰማሁትን ነው እና አይ ቲንክ እና ጥያቄን የተረዳሁት እኔ እዚህም የባይብል አሶሲዬሽን ላይ ኢትዮጵያ ውስጥ አትሊስት የመጽሐፍ ቅዱስ ማህበር ላይ የስላሴ አማኝ የሆኑት አንድ ላይ ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት መጽሐፍ ቅዱስንም በጋራ በማሳተም ረገድ እንደገና ኦፊስ ኖሯቸው ይሰራሉ እና ሶ አትሊስት በእነዚህ ጉዳይ አሁን መምህር በረከትም ስትናገሩ እንደሰማሁትኝ በእነዚህ ጉዳዮች ላይ አትሊስት አግሪ ማድረግ እንችላለን አይነት ነገር ሰምቻለሁ እና አትሊስት በስላሴ ጉዳይ ላይ መከራከር አንችልም ወይ ደግሞ አንድ የሚያደርጉን ነገሮች አሉ፣ ልዩነቶቻችን ሌሎች ናቸው የሚል አይነት ነገሮች ተነስተዋል እና ስለዚህ በስላሴ ጉዳይ ላይ አንድነን ሙሉ ለሙሉ ባይባልም ግን ደግሞ ቢያንስ የፕሮቴስታንቱ ኢየሱስ የኛ አይደለም የሚለው ክሌም ጋራ ግን ኮንትራዲክሽን አይፈጥርም ወይ? አሁን እርሶ ራሱ ሲናገሩ የሰማሁት ማለት ነው። ወይስ አሁን በግሎ እርሶ የፕሮቴስታንቱ ኢየሱስ የኦርቶዶክሱ አይደለም ብለው አያምኑ? አይፈጥርም። ሳሚ ለምንድን ነው የማይፈጥረው? በአስተምሮ እኮ እኛ ብላክ ኤንድ ዋይት አይደለንም። ከፕሮቴስታንት ጋር በጣም ብዙ ኮንቨርጅ የምናደርግበት ነገር አለ። እንኳን ከፕሮቴስታንት ጋር ከእስልምና ጋር አለ። ለምሳሌ እስልምና ጋር እኮ እኛ በሞኖቴይዝም እንስማማለን አይደል? አንድ አምላክ በሚለው ማለት ነው። የሞራል ህጎቻችን ጋር ብዙ ልንስማማ እንችላለን። ለምሳሌ ምንም ማንስማማበትም ብዙ እንዳለ ሆኖ ማለት ነው። ይሄ ማለት ግን እኛና ሙስሊሞች በተወሰነ እንደው ብላክ ኤንድ ዋይት ስላልሆን ስለዚህ አንድ አምላክ ነው የምናመልከው
ወይም የሆነ ፐርሰንት አንድ ነን በአምልኮ ምናምን አንልም። በአስተምሮ ኦቨርላፕ አደረግን ማለት አምልኳችን ምናምን አንድ አይነት ነው፣ ሁላችንም ትሩ ቸርች ነን ምናምን ወደሚል ኢምፕሊኬሽን አይወስደንም። በአስተምሮማ በጣም ወደ ኤክሌሲዮሎጂው አንውሰድ፣ ወደ እሱ ሳይሆን ይሄ የክርስቶስ ቤተክርስቲያን ነው አይደለም የሚል ወይ ሰክራመንታል ነው አይደለም የሚለው አይነት ሁኔታ ጋር ሳንወስደው እዛው ትሪኒቲ ጋር ብቻ ለምሳሌ 3 በሚለው በቁጥሩ ብቻ ነው አንድ ነን ብለው ያሉት አይደለም። አንድ ሰው በትሪኒቲ ራሱ ቢስማማ፣ ቆይ በትሪኒቲ ተስማምቶ ለምሳሌ በኢንካርኔሽን ባይስማማ አንድ አስተምሮ ነው ያለው ይባላል እንዴ? አይባልም። ግን ትሪኒቲ ስንል እኮ እነዚህን ሁሉ ነገሮች ያገናዘበ ነው ብዬ ስለማመን ነው። ኖ ትሪኒቲ የራሱ አስተምሮ ነው። ትሪኒቲ ማለት ለምሳሌ በክርስቶሎጂ እኮ እንለያያለን። አንድ ባህሪ ሁለት ባህሪ አይደል? ኬልኬዶን ምናምን። በትሪኒቲ አንድነት አለን ማለት በኤክሌሲዮሎጂ በእንት ነው። በክርስቶሎጂ አንድነን ማለት እኮ አይደለም። አይ ያው መቼም አሁን ትሪኒቲ ብለን ስንማር ኢንካርኔሽንን ደግሞ የማያካትት አይደለም፣ በተቃራኒው ሳወራው ማለት ነው። ምክንያቱም እኛ ትሪኒቲ ስንል ሁለተኛ አካል የሆነው የእግዚአብሔር ወይም እግዚአብሔር ወልድ በስጋ ተገልጧል የሚለውንም ጭምር ነው አይደል የምናካትተው። አሁን ለምሳሌ አሁን ፕሪ ኢንካርኔሽን እና ፖስት ኢንካርኔሽንን ለምንድን ነው ዳይኮቶማይዝ የሚደረገው? ከኢስተርኖች ጋር ለምሳሌ በትሪኒቲ እኛ ጥያቄ የለንም። እንደውም ከፕሮቴስታንት ጋር እኮ በትሪኒቲም ለምሳሌ እንትን አለ፣ ምንድነው ፊሎኬ አለ አይደለ? የፊሎኬ ጉዳይ አለ። ከኢስተርኖች ጋር በሱ ራሱ አንለያይም። ግን እንትን ነው አብጋት ዩር ፖይንት። ግን እያልኩኝ ያለሁት ምንድን ነው ለምሳሌ ሲሚላሪቲዎች አሉ ማለት ሙሉ ለሙሉ አንድ ነው ማለት ነው ምናምን አይነት ነገር አይደለም እያወራ ያለሁት። በኢስተርኑ እና በኦሪየንታሉ ቸርች መካከልም ያለውን ኔቸር ኦፍ ክራይስት ላይ ያለውን ዲፍረንሶች እናውቃቸዋለን። ግን ለምሳሌ አሁን እሱ ኦፍኮርስ እናንተ ኢሴንሻል ብላችሁ ስለምታምኑ ደግሞ መወጋገዙም አለ፣ አብሮ ደግሞ አለመቁረቡም አለ። እንደገና ፑልፒት ሼርም አታረጉም፣ አልታር ሼርም የላችሁም ምናምን፣ እነሱ ነገሮች ይታወቃሉ። ግን እኔ ወደ እሱ ፖይንት ነበር ሲጀመር መሳብ የፈለግኩት የነበረው እና ምንድነው ኢን ዊች ሴንስ ነው ለምሳሌ አንድ ነን ብላችሁ ስትሉ የምትሉት ዩሲ። ስለዚህ አሁን ይሄ በኋላ ላይ ተለጥጦ ኤክሌሲዮሎጂ ላይ የራሱ የሚነሱ እንትኖች አሉ፣ መሞገቻዎች ይኖራሉ። በምን ሴንስ ነው ለምሳሌ አንድ ነን ስትሉ የምትሉት? ከማን ጋር? ለምሳሌ የስላሴ አማኞች ነን የሚለውን አግባብ ለምሳሌ እኛንም ካቶሊኮችንም ከዛ ደግሞ በጣም ስፔሲፊክ ስናደርገው ደግሞ ኢስተርንና ኦሪየንታሉንም አያይዘን ማለት እንችላለን። ትሪኒቴሪያን ብለን የምናምን ሰዎች ማለት ነው። በስላሴ አስተምሮ ራሱ አንድ ነን የሚለው ከፕሮቴስታንት ጋር መነገር ያለበት በኳሊፊኬሽን ነው። ፊሎኬን የማያምኑ ወይም ደግሞ ፊሎኬ ቢባልም ባይባልም ችግር የለውም የሚሉ ፊሎኬ ኤንድ ዘሰን ኤንድ ፍሮም ዘሰን የሚለውን ስሩ ዘሰን ተብሎ ተተርጉሞ ነው የምንረዳው ምናምን የሚሉ አሉ። የተለየ ኳሊፋይድ የሆነ ትርጉም የሚሰጡ እንጂ ፉሊ ፊሎኬ እኮ አለያይቷል። ለምሳሌ ኢስተርኖችንና ካቶሊክን አለያይቷል፣ በሚስጥረ ስላሴ ራሱ ማለት ነው። ግን ቤዚክ የሆነ ለምሳሌ በአንድነትና በሶስትነት እግዚአብሔር አንድ አካል ብቻ አይደለም፣ አንድ ባህሪ 3 አካል ነው ብሎ በማመን ይሄ ትልቅ ብሪጅ ነው። ባይዘወይ ይህን መሻገር ይህንን ማመን በጣም በክርስትና ቴዎሎጂ ከባዱን አንዱን ነገር መሻገር ተነጋግሮ ለመግባባት ትልቅ ብሪጅ ነው። በጣም ቀላል አይደለም፣ ቀላል ነገር አይደለም የተዘለለው ይህንን መስማማት። እግዚአብሔር አንድ ብቻ አካል ነው ብለው ከሚናገሩ ሰዎች ወይም ደግሞ እግዚአብሔር ግን 3 ነው ሲሉ ደግሞ የእኛን ክርስቶስ አይደለም የሚሉት የሚለው ደግሞ እኮ መልሶ ያፍርሰዋል።
ይሄ ነበር እኮ የኔ ጥያቄ። በአስተምሮ ደረጃ ነው። አሁን እኛ በአስተምሮ ደረጃ አስተምሮና ወርሺፕ እኮ ይለያያል። ለምሳሌ ሳሚ ልንገርህ፣ ልጠይቅህ አንተን። ለምሳሌ አሪዮስ እኮ አብን ያምናል፣ እግዚአብሔር አብን ያምናል። ወልድ ግን ኢተርናል የሆነ ጀነሬሽን አለው ብሎ አያምንም። ስለዚህ አብን በማመን አንድ አምላክ የሚለውን በማመን እኛ ጋር የሆነ ነገር ሼር ስላደረገ ለሱም የሆነ ክሬዲት እንስጠው። ከእግዚአብሔር ጋር በሆነ ፐርሰንት 10% ቢሆን ትክክለኛ አምልኮ አለው ምናምን። በአስተምሮ ኦቨርላፕ ማድረግ ማለት ዋናው ነጥቤ ምንድን ነው? በአስተምሮ ኦቨርላፕ ማድረግ ማለት እንደ ዲኖሚኔሽን ቸርች ነው ተብሎ እውቅና ወደ መሰጠታት አያደርስም ነው። ሁለተኛ ደግሞ እኔ አሁን እዚህ ላይ መልስ ስሰጣችሁ የቤተ ክርስቲያኗን ኤክሌሲዮሎጂ ነው መነግራችሁ፣ የኔን ስፔኩሌሽን አይደለም። ስለዚህ እንደሱ አድርጋችሁ ስሙኝ። ይሄን መልስ ነው አንድ ኦርቶዶክሳዊ ሊመልሰው የሚችለው፣ ይሄ ነው በቃ። ሌላው ስፔኩሌሽን ነው። ስፔኩሌሽን ደግሞ መላምት በልቡ ያለው። እኔ አክቹዋሊ እንደዛ ነው እየሰማሁት የነበረው። እንደ ቤተክርስቲያን ትምህርት ነው፣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ ነው። ኤክሌሲዮሎጂዋ በጣም ስትሪክት ነው። ኤግዛክትሊ ዝግ ነው፣ እንደምታውቀው ክሎዝ ነው፣ ዝግ ነው ይታወቃል። ግን ኦኬ፣ እስኪ ብላክ ኤንድ ዋይት ጥያቄ ልጠይቆትና የኢስተርኑን ቸርች ኦፍ ክራይስት ናት ብለው ያምናሉ? ለኢስተርን ለምናምን ተብሎ የሚጠየቅ ጥያቄ አይደለም። ፕሪንሲፕል ነው የነገርኩህ እና ስፔሲፊካሊ አልመልስም። ይሄንን ሳሚ ደረጃ ዶክትሪን ነው የምመልስ እንጂ የሆነ ቸርች እየጠየቁ አልመልስም። ይሄ ፖለቲካ ነው የሚሆነው። ይበቃኛል አሌክስ። እሺ ሌላ ቀን እናወራለን። ቴንክ ዩ አሌክስ። እሺ መምህር በረከት ኦልሞስት ከ4 ሰዓት በላይ ነው ያወራው። በጣም በጊዜው እዚህ ያላችሁ ሰዎች መምህር በረከትን ፎሎ አድርጉ፣ ሀንዬን ሉትራን ፎሎ አድርጉ፣ ኤፍሬምንም ፌዝንም እዚህ ያሉትም በሙሉ አድርጉ። ምክንያቱም ሀሳብ፣ ትምህርት፣ የቤተክርስቲያን በእያንዳንዱ ጥያቄ መልስ ለመመለስ በራሳቸው ቤት ስለሚከፍቱ ማለት ነው። ስለዚህ የመምህር በረከትን በጣም አብረህን ረጅም ሰዓት ለጠየቅነው ጥያቄ ለመመለስ ፈቃደኛ ሆነ ከኛ ጋር ስለነበርክ እናመሰግናለን። መውረድ ትችላለህ፣ ግን ዶክተር አረጋ ስላለ ዶክተር አረጋ ፈቃደኛ ከሆንክ እንደዚሁ ጥያቄዎችን እንጠይቃለን። ነገ የኢትዮጵያ ወንጌል አማኞች በነገረ ክርስቶስ ላይ የሚያምኑትን ሀሳብ እናወራለን ብለናል። ከቻላችሁ መታችሁ ማውራት ትችላላችሁ። መምህር በረከት እንወዳሃለን፣ እናመሰግናለን። ደህና ደር። ሻሌክስ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ደሩ። አረጋ ሰላም ብያለሁ። ሌሎቻችሁንም ሰላም ብያለሁ። ሰላም በረከት፣ ሁላችሁም ሰላም ብያለሁ። እኛ አዲስ ዓመት እያከበርን ነው። እኔ ተቀምጬበት ከነበረው የእሳት ወንበር ላይ ተቀመጥና ተጠየቅ። አይ አልቆይም። እኔ አንተ ስላየው ነው መግባትን ነግረውኝ የመጣሁት። እንደውም በመሀል ከተጠየቁት ጥያቄዎች ጋብዛይ ቢሆን በመልስ ተባበር ነበር። ግን ዞሮ ከአንተ የተሻለ አድርጌ አልመልሰው። ጥሩ ውይይት ነበር የነበራችሁ። አንተም ጥሩ አድሬስ አድርጋል። እኔ ቢን ፉሊ ሳቲስፋይድ ማለት ነው በመልሶቹም ጥያቄዎቹም ጥሩ ነበሩ። ስለዚህ ስለጋበዛችሁኝ አመሰግናለሁ። ሌላ ቀን ሜይ ቢ ልንመጣ እንችላለን። ምናልባት ነገ እንደተባለው በረከት የምትመጣ ከሆነ አብረን መምጣት እንችላለን። ንገረኝ። እሺ አስቴን ግን ንገሩልኝ። ይህንን ሁሉ ጥያቄ መልሼ አንድ ጥያቄ አልመለስክም ብሎ ነገ አጠይቅም እያለኝ ነበር። አንተን ብሎ መምህር በረከት አስቼ ገብቷል። ተንፈስ ቶሎ በል አስቼ ተንፈስ። 99 ጥያቄ መልሼ በአንድ ጥያቄ ምክንያት ነገ እንዳትመጣ እያለ መጠየቅ አይፈቀድም አይነት ነገር ሲጽፍ ነበር። ከታች እኮ ተንፈስ አስቼ። እኔ ስራ ላይ ስለሆንክ ነው መምህር። እኔ እርስዎን በጣም ነው ወዶ ያውቃሉ እና ለዛ ነው። ነገ ይምጡ፣ ችግር የለም። እሺ አስቼ በሉ ደህና ነሽ? መምህር በረከት። እሺ እውነተኛ ብርሃን ኤፌ፣ ሌሎቻችሁ ዛጎል አለ፣ ዲያቆን አለ፣ መቀጠል ትችላላችሁ። ዲያቆንና ዛጎል ጥያቄ ካለ በነገረ ክርስቶስ ላይ እሺ። የቤተክርስቲያን ትምህርት